ኦሬዲ እሷ እንደፈለገች ያሽከረከረችው ነው ያለው። እኛም ላይ ነው የተቀየረብን። ያንዳንዱ ነገር ከቤትም ጋር ያወራን ነበርና ምንድነው ማድረግ ያለብን? መነጋገር አለብን። አዎ ምክንያቱም ልጅቷ በዚህ ሰዓት እየሰማችን አይደለም፣ ማናችንንም እየሰማች አይደለም። ሻጊዜ ያለ ነገር ልንገር፣ ስልኬን ከሰጠኝ አሁን ሰጠኛለህ። ስልኬን ካሰጠኝ ግን የኔንም ጨምሮ እንጂ የሚሰጠኝ ቁጭ ብዬ ላይቭ ላይ ማታ ቁጭ ብዬ ላይቭ ላይ በእኛ ሰዓት 4 ሰዓት ላይ አንተ ገብተህ እንድታይ ስለምፈልግ በእኛ ሰዓት አቆጣጠር 4 ሰዓት ላይ ውድን በላፕቶፕ ከፍቼ በላይ ብለቅልሃለሁ። ስልኬ ምን ያስደነግጣል? ላፕቶፕ ከቤት ቢጠፋ ይፋው ሌብነት እሱ ደግሞ ወስጄዋለሁ ልትለን እንዳለ በምንም ተአምር ቤቴ ልገባች ግድ ውስጥ ሆነ ስልኬን ለማቀበል ነው የምትመጣው። የትም ልኩም ስልኬን አቀበለኝና ከዛ ትሄዳለህ። ተስማሙ ወንድሜ። እኔ ስልኬን ከሰጠኝ ምንም ችግር የለብኝም። ጃይ ስልኬን ከመለሰልኝ ምንም ችግር የለብኝም። ግን ስልክህን አልመልስልህም ብሎኛል። አብሽ ስልኩን ስጠው። ጃን እኔ ጋር አይደለም ዝም በይው። ሲጀመር እኔ ያልወሰድኩበትም ምናምን ነገር ማለት ነው። ቤት መጣ፣ ከዛ ድንገት ስልኩን አጣው። ማን እንደወሰደበት አይታወቅም። ቤት ደግሞ ብዙ ሰው ነው የሚመላለሰው። ገባሽ? እኛ ቤት እና ድንገት ተነሳና አይፎን 17 ስልኬን ጣልኩት ምናምን ነገር ነው ጀመረ ማለት ነው። እኔ ግን ምንም አቆጣሪ ስልኩ ብቻውን አይደለም ጃይ፣ ይኸውልሽ ስልኩ ብቻውን አይደለም ፋይል አለው። ገባሽ አይደለ? ያንን ፋይል ስለፈለገ ነው ስልኩ ፈልጎት እኮ አይደለም የሚወሰደው። የስልክ ችግር የለም። ያኛው ነገር ላፕቶፕ ላይ እንዳለ ሲያቅ ይኸው ስልክህን እመልስልሃለሁ አለኝ እንጂ መጀመሪያ ምንም ነገር አታመጣም ብሎ ነው። እንዳንተ ጭንቅላት ቢኖረኝ ነው። ተስማሙ፣ በቃ ብቻ ተስማሙ። ዳኒ እኔ ስልኬን ከሰጠኝ ችግር የለም። ስልኬን መልስ፣ እየጠበቅኩ አሁን ሊሰጥህ እየመጣ ነው። በቃ ስጠባብሽ ነው ረጂ ከኛ ይቆም ነበር። ተጠጉ እንጂ ፈራችኋቸው ስታያቸው ማሽ ያ ነው ፈርተን ምናምን ሳይሆን ሰፈር አንረብሽም። ሰፈር ከምን ወረብሩ ለምን ሰፈር ረብሻለን? ስልኬን ሰጣችሁ ነው የምትሄዱት? ኑ ስልኬን ስጠኝ፣ አንድ ሰው መጥቶ ስልኬን ይስጠኝ፣ ሂዱ። እኔ ከእናንተ ጋር ምን ጉዳይ አለኝ? እንደዚህ አይነት ነገር እንሂድና ቤት ቁጭ ብለን ተደጋግረን ተከሩ እንታ ለምን ደግሞ መኪና ውስጥ የሚገባው? ይሄድ እንደማውራ ስልኬን ለምን አስቀምጥ ተቆናሽ መኪና ውስጥ የሚገባው? ለምን መኪና ውስጥ የሚገባው? መኪና መግባት አይጠበቅብኝም። ስልኬን ስጡኝ አልኳችሁ። ባለከከኝ እንዳትከኝ ሌላ ነገር ነው ተፈጠረ። ገባ ስነካኝ ሌላ ነገር ነው ተፈጠረ። ስልኬን ስጡኝ እኩልን ሰጠን። መኪና ውስጥ ነው ስልኩና ስጠኝ እኮ ችግር የለውም። ያወጣው ከመኪና ውስጥ መውጣት ይከብዳል። ስልኩን አውጣው ከመኪና ውስጥ ስልክ ለምንድነው መኪና ውስጥ የምገባው? ስልኬን አንዴ ፈለኩት። እኮ ነው ስልክና መኪና ውስጥ ገባና ነው መኪና ውስጥ ለምን እገባለሁ? ብዙ ስልክ ነው ያለው። አንተ የትኛው እንደሆነ አላውቅም። ስማኝ ስልኬን ወሰድኩ አንተ አይደለ? ልቀቂኝ፣ እንዳትነካኝ። ስልኬን ስትፈልገዋለህ ባህርላ እኮ ስልኬን ትፈልገዋለህ እኮ ነው። ለምን እገባለሁ? መግባት የጠበቀ እየመጡ ነው። ሌላ ነገር ነው የሚመስለው። ስልኬን ስትል ስልኬን ወስዶብኝ መልስልሃለሁ ብሎኝ እየጠበቅኩት ነው። ስልክህን ወሰደብህ። በምን ላይ ትገባ? ሌላ ስልክ አለኝ እየጠበቅኩት። አብርሃም የሆነ ፋይል ነበር እኔ ስልክ ላይና ከዛ በኋላ ፋይሉን ለማጥፋት ስልኩን ወሰደው። አይ ደግሞ ያለውን ነገር እንዳለ ላፕቶፕ ላይ ገብቼዋለሁና አሁን ተሰብስበው እየመጡ ነው እኔን እንትን ለመደብደብ እና ስልክ ይላል ለመደብደብ አትከል ስልክህን ለማቀበል ነው ዳኒ። ስነ ስርዓትህን ያዝ። የምታወራውን ነገር ወቅ ተሰብስበው የምመጣው ስልኬን ለማቀበል ነው እንዴ? አንድ ሰው ይበቃል እኮ እኮ ስልኩ እኔ ጋር አልነበረማ እንዴ? ስልኩ እኔ ጋር ስላልነበረ ለኔ ችግር የለውም። ወጥቼ ቆሜ እየጠበቅኳችሁ ነው። ምንም አታመጡም አይደለም? ተሰብስበህ ማህበሩ ነው መምጣት ይችላል። እኔ አልፈራም። የነገርኩ ነው። ስልኩ እኔ ጋር ስላልነበረ ነው እያልኩ ነው። ሲቀጥል ደግሞ እኔ አንተን ስልክ አልወሰድኩኝ። ያዘውን ካ ላይ ቡን ይዘጋዋል። እድሜ ለሜሪ ሁሉንም ነገር ሁሉንም እውነት ሜሪ አውጥተዋለች። በአብርሃምና በሩታ መሃል ስለተፈጠረው ኬዝ ሩታና ዳኒ ሄርሜላንም ሆነ አብርሃምን የሚያስፈራሩበት መረጃ እጃችን ገብቷል። በተለይ አብርሽ ላይ እየተሰራ ያለው ጉድ ምንድነው? ዳኒ ምን አይነት መረጃ ይዞበት ነው የሚለውን በመረጃ ይዘኗል። ሁሉንም ጉድ ስሙትና ከዛ በኋላ እያንዳንዷን ነገር እንመዛታለን። ሄሎ ምን ሆነሽ ነው? ሰሞኑን እኮ እንገናኛለን ምናምን ብለሽኝ ያው ትቀጭኛለሽ፣ ግን ያው ስልክም አሁን አታነሽልኝም። ምንድን ነው? አዎ ስራ ላይ ነበርኩኝ፣ አልተመቸኝም ነበር። ኧረ ተጫዋይ ጥሩ ነው እንደዚህም ልቦና ከገዛሽ።
ስለኔ ልቦና መግዛት አንተ ልትነግረኝ አትችልም። ገባ? ምንድነው እህቴ ሰሞኑን በጣም እያለቃቀሰሽ ነውና በቃ ሄርሜላን ግን ለምንድን ነው ማስተዋት እናንተ? ለምንድን ነው ማስተዋት? ሄርሜላን ለሌላው ሰው እንተና እንላትም ግን እኔ አሁን ልልሽ የፈለኩት እንደዚህ እያለቀሰሽ ለምንድን ነው ቪዲዮ ላይ መግባት ያልፈለግሽው? ለምን አትታይም? እንደዚህ እየሆነች መቼም ለምን ታስመስላለሽ ነው? ገባሽ? ከዳኒ ጋር አንድ ላይ እንደሆነ እያስመሰለች አይደለም እህቴ። ይኸውልህ የምር ልቧ ተሰብሯል፣ እያለቀሰች ነው። ገባ? እንቅልፍ የላትም ጠዋትም ማታም ማለት ነው። ስለዚህ ተዋት በቃ። በዳኒ ምክንያት እሷ ልቧ ተሰብሯል። ስለዚህ ተዋት። ገባ? በዳኒ ምክንያት እንዴት ማለት አልገባኝም። በቃ ዳኒ በፈጸመባት ክህደት አማካኝነት እህቴ ልቧ ተሰብሯል በጣም። ገባ? ምግብ አትበላም፣ ውሃ አትጠጣም፣ ሌትም ቀንም ማልቀስ ነው ስራዋ። ስለዚህ እባካችሁ ተዋት። እናንተም እንዴ ለምንድን ነው እንደዚህ ህይወቷን የምታመሰቃቀሉት? ለምን ኑሯን አትኖርበትም እንዴ? እሺ ቆይ እንዴ ንገሪኝ። አሁን እኔ ማለት ራሷ ሩታ ራሱ ይኸውልህ በዳኒ እኮ እህቴ ላይ የፈጸመባትን በደል እሷም ላይ ነገ ተራው ደርሷት እሷም ጋር ይፈጸማል ይሄ በደል። ገባ? ይገባል ገና በእሷና በአብርሽ መካከል ማለት ነው። እሷ ግን ከአብርሽ ጋር በመሆን እህቴን እንደዚህ ልቧ እንዲሰበር አድርጋለች አይደለ? ስለዚህ እያንዳንዱ እህቴ ላይ የደረሰባት የልብ ስብራት እሷም ጋር ነገር በተራዋ ይደርሳታል። አሁን እሺ አሁን ደግሞ ጣብሽ ከሩታ ጋር ነው ማለት አልገባኝም። እሺ እናቃለን ነቻ የዚህ ሁሉ ሴራ ጠንሳሽ የሆነችው እሷ ነች። ገባ? አይደለም አይ እሷ ምንም አላረገች። እሷ በተዳሯ ስለመጡባት ነው። አሁን እኔ የምጠይቅሽ ከዳኒ ጋር ኦሬዲ ሄርሜላ ግንኙነት እንዳላት በደንብ አረጋግጠሽልኛል። ስለዚህ አሁን ክዷታል ነው የምትይው። ክዷታል ነው በሱ ክህደት አማካኝነት አሁን ቤቱ ታዲያ ብቸኛ ነኝ። እሺ ለምንድን ነው እሷ አንቺ እህቷ ካለሽ ለምን ብቸኛ ነኝ እኔ ሰው የለኝም ለምን ማለት አስፈለገ? ለምን ነው እንደዛ የምትለው? እንዴ ፍቅር ሌላ ነገር ነው፣ እህትነት ደግሞ ሌላ ነገር እኮ። ብቸኛ ነኝ የምትለው ፍቅር ስለያዛት ነው። ሰው የለኝም እኔ ብቸኛ ነኝ ምናምን እንደዛ ስትል አሁን አንቺ እርግጠኛ ባልሆንሽበት ነገር ላይ አሁን ያው ሰሞኑን አይነት ልጅ የለም በጣም እርግጠኛ ነኝ። ዘዋይ ላይ የተፈጠረውን እያንዳንዱን ነገር ሜሪ ነግራኛለች። ገባ? እያንዳንዱን ነገር በእህቴ ላይና በአብርሽ ላይ እየተሸረበ የነበረውን የምን ዘዋይ ነው ደግሞ? ዘዋይ ምን አመጣ? ዘዋይ እኮ ከመጣ ላይ የነበረውን እያንዳንዱን ነገር ሁሉን ነገር የሚገርምህ ነገር ሜሪ ራሱ ሱዳሪ ይሄንን ማይረባ ደግሞ ዝንብ ጭንቅላት ትፈልገዋለች እሷ ራሱ። እኔም እፈልገዋለሁ ገና እንሰራለታለን። እሱን ደግሞ ይሄ ማይረባ ሜሪ እዚህ ጉዳይ ላይ ያለች ማለት ነው። ማን አንቺ በደንብ በሚገባ ከሜሪ ጋር አሁንም እደውልላታለሁ። እግዚአብሔር ይስጣት ያለውን እውነታ እያንዳንዱን ነገር ነግራኛለች። ሁሉንም ነገር የነበረውን ሴራ ሄርሜላ ላይ እና አብርሽ ላይ የተሰራውን ሴራ ሁሉንም ነገር አንድ ባንድ ነግራኛለች። አሁንም ደጋግሜ ልነግርሽ የምፈልገው የሩታ ሚስት ነች። አሁንም አትርሽው፣ ሩታ ሚስት ነች። እዚህ ላይ ገባሽ አይደል? ሴራ ምናምን አይደለም። አሁን ስለምን አንተ የምታወራው እኮ አሁን ሜሪ የዳኒን ጉድ ነግራኛለች። ሁሉንም ነገር እያልሽ ነው አይደለ? እኮ አሁን ለምን እያንዳንዱን ነገር ከተመሳጥራ ሩታ ከዳኒ ጋር ተመሳጥራ ያደረገችውን ነገር ሁሉንም ነገር ደርሰንበታል። እሷም ደግሞ ነገር ከሄርሜላ ላይ እና ከአብርሃም ላይ የደረሰባት ወጣ ፈንታ ከሷም ላይ መድረሱ አይቀርም። ገና እሷም ደምን ባታነባታለች። ያ ዳኒ የሚባል ዝንብ ጭንቅላት ደግሞ እሰራለታለሁ። ከሜሪ ጋር እንገናኛለን። ሜሪ ራሷ እየፈለገች ነው። ትሰማኛለህ? ሜሪ ራሷ አሁን ጠቡ ስለዚህ ሜሪን የሚመለከታል ማለት ነው አይደለ? አዎ በሚገባ እንዴ በጣም ነው የምትፈልገው። በነፍስ ትፈልገዋለች። ተደጋግሜ እኔ ልደውልላት ሞክሬያለሁ። ሜሪ ኦልሬዲ ስልክ አታነሳም። ስላለው ነገር እንድጠይቃት ፈልጌ ነበር። ስልክ ግን ልታነሳልኝ አልቻለች። ማታውቀውን ስልክ አታነሳም። ኖ አይደለም። ሜሪን ከቻልሽ አንቺ አገናኝ ወይም ደግሞ አብሬሽ ሆኜ አገናኛለሁ። አብሬያት ሄጄ ላገኛት በጣም ደስ ይላል። አገናኛለሁ። አሁን አንቺ እኔ ዳኒ ተንኮለኛ ነው ይታወቃል። ግን ሄርሜላ ጋር መሆኑን ራሱ አረጋግጥሽልኝ። ይሄ ንባብ እናግኘውና ከዛም በኋላ እንዴት እንደባብ ጭንቅላቱን እንደምንቀጠቅጠው ሜሪ እግዚአብሔር ይስጣት። አሁንም ቢሆን ያለውን ነገር ስለነገረችኝ በጣም ላመሰግናት እፈልጋለሁ።
አቻ ብቻ እንዳይሆን ነው እኔ አሁን ግራ እንትን ያለባሽ የሚባል ነገር የለም። ሩታን ስለምታያት ይሄ ተንኮለኛ ይሄ እባብ ማለት ነው ከጽጌ ላይ ራሱ የሰራውን ሴራ እያንዳንዱን ነገር ነግረኛለች። ስለዚህ ከጽጌ ላይ ከዛ የለመደውን ሴራ ደግሞ ከእህቴ ላይ አሁንም ሊደግም ነው ያሰበው። እድሜ ለሜሪ እያንዳንዱ ያሰበውን ሴራ ጭምር ሁሉንም ነገር ነግረኛለች። ገባ? እኔ ግን ቀድሜ የሱን ሴራ አከሽፍበታለሁ ከአሁን በኋላ ለሚፈጠረው ሴራ ማለት ነው። እኔ ግን አሁን እንደዚህ መደበላለቁን መጣላቱን ቀርቶ እህትሽም የራሷን መንገድ ለምን አትኖርም? እሱም ወደ ፈለገበት ይሁን ከፈለገ ሩታ ጋር ማለት ነው የራሷን ህይወት አትኖርም ማለት አላረገዘሽ ከሱ አይደለ እንዴ? አረገዘሽ ብለሽ አስወራሽ። ግን የእርግዝናው ነገር ውሸት መሆኑ አንደኛ ይሄን ውሸታምነትሽን ልነግርሽ እፈልጋለሁ። ምን ብለሽ እንደዋሸሽኝ ታስታውሻለሽ? ሄርሜላ ምርጉዝ ነሽ ብለሽ ገባሽ አይደለ? እዚህ ጋር ሌላ ድራማ ለመፍጠር ሌሎች ዩቲዩበሮች ጋር ምንም ድራማ ለመፍጠር አይደለም። በሰዓቱ የተፈጠረው ነገር ነበር። በዚህ ስሜት ውስጥ ሆና ስለ እርግዝናዋ ታወራ ነበራ። ይኸውልሽ አሁን መወቃቀስ አናርገው። ሜሪ የነገረችሽ ነገር ካለ አወጣዋለሁ ታያለሽ እንጂ የሚወጣ ነገር የለም። ሜሪ የነገረችሽ ነገር ካለ ግልጥልጥ አርጊና የዳኔን ጉድ ከነሱ ህይወት እንዲወጣ እናርግ። አሁን እዚህ ላይ የመጣ እህትሽንም እያስፈራራ አብርሃምን እኔ ያዘበት ፋይል እናውቀዋለን እኛ ገባሽ አይደለ? መግለጡ ግን ሌላ ሴራ ውስጥ ሌላ ችግር ውስጥ ይከታቸዋል ብለን ነው እንጂ አብርሃም ላይ የተያዘው ፋይል አውቀዋለሁ። ያን ያህል እንደዚህ ደግሞ ሐላል ይወጣ አይደለም። ከሜሪ ጋር ከሄርሜላ ጋርም እንደዛ ሐላል ይወጡ ጉዳዮች ላይ አልገባም ከመጀመሪያው ማለት ነው። ስለዚህ አንቺ እህትሽን የምትወጃትና የምታስቢላት ከሆነ ከተንኮለኛዋ ሜሪ ሌላ ወሬ እናንተን መውሰድ ሳይሆን እህትሽን ማዳን አለብሽ ነው የምልሽ። ገባሽ አይደለ? ሜሪ ምንም ተንኮልም ሴራም የለባትም። እውነት ግን አላት። ገባሽ? እያንዳንዱ ነገ ደግሞ በሜሪ ተከድቻለሁ ብለሽ ቪዲዮ ካልሰራሽ ወይም ደግሞ ካላልሽኝ እኔ ከምላሴ ጸጉር ነገኝ ታያለሽ። ሜሪ ከዳቺ ማለትሽ አይቀርም። አያገባህም። ስለዚህ አይመለከት። አሁን በዚህ በኩል ያለው ነገር እድሜ ለዳኒ ክህደት ሲፈጸምባችሁ ከዳኒ ጋር ጠላት የሆነችው ደግሞ እንትና ጋር ሄዳችሁ ከዳኒ ጋር ጠላት ስትሆኑ ከዳኒ ጋር ያለው ነገር ሲያበቃውን ዞር ብለሽ ደግሞ ወደዚህ መጣሽ። እኔ አያዋጣሽም። እነዚህ ልጆች ይኸውልሽ በጣም በተንኮልም በጣም የበለጸጉ ናቸው። ገባሽ አይደለ? ጽጌን አንቺ ስለዚህ ጉዳይ አሁን ስለ እውነቱን ጽጌን አውርተሻታል? ከጽጌ ጋር አውርታችኋል? አይ እኔ አሁን ይኸውልሽ ግልጽ አድርገሽ ብትነግሪኝ ደስ ይለኛል። ምንድነው ጽጌን ማናገር ስትችይ ጽጌን ይሄን ነገር ስታረጋግጥልሽ ሲጀመር ማለት ነው ትሰማኛለህ? ሲጀመር ስለ ዳኒ ተንኮለኛነትና ስለ ሴረኛነቱ ጽጌን መጠየቅ አይጠበቅብኝም። እንዴ ለምን አትጠይቂም? ከጽጌ በላይ ለዳኒ ይቀርባል እንዴ? የለም እኮ በደንብ በቃ እሷንም አውርቻታለሁ። ሲጀመር እሷንም አውርቻታለሁ። ስለሱ በደንብ አውርታኛለች። ምንድን ያወራችሁት? ግልጽ አድርገሽ ንገሪኝ። በቃ ስለ ተንኮሉ ምንድን ያወራችሁት? ምን ነገር እያንዳንዱ ጠይቃት። እሱ ነው ራሱ የሰራ የእያንዳንዱ ሰው ፋይል እሱ ጋር ነው። በቃ ሲጀመር ማለት ሁሉም ነገር ምን አይነት ሴራ እንደሚሰራ ሁሉም ነገር የና አብርሃም ላይ የተያዘበትን ቪዲዮ ሁሉ እሱ ጋር አሁን እኮ አልዋልታ እንዳይሆን ነው። አንቺ እህትሽን ከዚህ ማራቅ ትችያለሽ። የሜሪን ነገር በፋይል ትነግሪኛለሽ ወይም ደግሞ ማውራት ከፈለግን ለምን አንገናኝም ነው ጥያቄ። ይቻላል፣ መገናኘት እንችላለን። በቃ ስንቴ እንገናኛለን? አልስተካከል እያሉኝ ነው እንጂ ተገናኝተን እያንዳንዱ ጥሩ። ስለዚህ ሜሪ በጣም ጥሩ ሰው ሜሪ ባለችበት ይሁን። እሺ ሜሪ አንቺ እኔ ላገኛት እፈልጋለሁ። ሜሪ ባለችበት ሁሉም ነገር ይውጣ፣ ላናግራት ይቻላል፣ መገናኘት ይቻላል። ፈቃደኛ ከሆነች ጥሩ። ደውይላት፣ አሁን ደውይላትና ንገሪያት እኔ ያላችሁበት ድረስ እመጣለሁ። እሺ ደውይላትና ያለውን ነገር አሳውቃለሁ እኮ አሳውቂኝ። እና ደግሞ ይሄን መለሳለስሽን የጨዋነትሽን ለሌላም ጊዜ ቀጥይበት። ይሄን ነገር ሳላደንቅ አላልፍም። በጣም አሪፍ ነው። ይሄንን ምን ማድረግ እንዳለብኝ አንተ ትነግረኛለህ። አንተ መመሪያ እኔ ለራሴ ማጥፋው ነው ገባ አውቃለሁ። ግን ያው መለሳለስሽና ጥሩነትሽ ዛሬ ጥሩ ነው። በጣም ተመችቶኛል። እንግዲህ ሰምታችሁታል። አሁን ሁሉም ነገር እንደለየለት ነው። እዛ ከነ ጽጌና ሜሪ ጋር ተጣልቶ መጥቶ እዚህ ጋር እየሰራ ስላለው ነገር ዳኒ በግልጽ እንግዲህ አውጥተዋለች። ሩታን ፋይል ስለተያዘባት ነው አሁን እንደዚህ አይነት ወጥመድ ውስጥ ገብታ በዚህ ደረጃ የልጇ አባት የሆነው ልጅ ላይ የዚህን ያህል ጨካኝ ሆነችው ማለት ነው። ስለዚህ ነገና ከነገ ወዲያ ደግሞ የሚፈጠረው ነገር እራሷ ሩታ ላይ አዞሮ ካልወጋት ምን አለበሉኝ እና ያስታውቃል። እኔ አሁን ለሄርሜላ ለማዘን ሳይሆን ሄርሜላንም ተክዳለች። ስለዚህ ዳኒ
የሚጠቅመው ነገር ይሁን እንጂ ምንም ነገር ማድረግ ከቻለ ያደርጋል በቃ። ስለዚህ ጥቅሙንና ጥቅሙን ነው። መጀመሪያ ምን አደረገ? ሄዶ ማባበል ጀመረ ሄርሜላን። ከዛ በኋላ ግንኙነት እንዳላቸው አይነት ማስመሰል ጀመረና በጣም ተደጋግማ አንተ ካዲ ነህ፣ አንተ እንደዚህ ነህ ምናምን ማለት ጀመረች። እንግዲህ ሜሪ ተናግረዋለች ዝዋይ ላይ የተፈጠረው ነገር። ያው ልጅቷ በደንብ በዝርዝር አትንገረኝ እንጂ እቺ ሄርሜላ እህት ነች። የዳኒንና የሜሪን ግን ሄርሜላን ግን ቀድሞ የነበራቸውን ግንኙነት ተናግረዋለች ማለት ነው። ኤኒዌይስ ነገን ከነገ ወዲያ ደግሞ በደንብ አድርገን የምንሰማው ይሆናል። ቀጥራኛለች። የቀጠረችኝ ቦታ እንግዲህ ለመገኘት እሞክራለሁ። ከተገኘሽ ተገኘሽ፣ ካልተገኘሽ ደግሞ የሚቀጥለውን አብረን የምናይ ይሆናል ማለት ነው። ባይ